ዛሬም ከመሸ መጣ። ክፈች። ጠዋት ሽማግሌዎችን ሰብስቤ ስጠብቅ ቀረ። ቤቴ ያላስገባ ስላልሽኝ ሆቴል አደርኩ። እንቅልፍ ጣል። የትም ማደር መብትህ ነው። ለምደኸዋል። ይህን ያህል ጠልተሽኛል እንዴ ሚስቴ? አሁን ያለንበት ጉዳይ ሌላ መሰለኝ። አመረሻል ማለት ነው። ግን ሽማግሌዎችን ሳትሰበስቢ ስለ ትዳራችን እኛ ማውራት አንችልም? ከሁለታችን አቅም በላይ እንዲሆን ያደረከው አንተ ነህ። ዛሬም አልተረጋጋሽም? በሩን ክፈችና ስለ ሁሉም ላስረዳሽ። መሽቷል። ስለዚህ አልከፍትም። የኔ ውድ ዛሬም እንደጨከንሽብኝ ነው። ጨክነ ወሩን ሙሉ ጥለኸኝ ስትጠፋ ሚስቴ ምን ያህል ትጨነቃለች ብለህ አላዘንክልኝም። እና አሁን ምን ይፈጠር እያልሽ ነው? ብቸኝነቱ ቢመረኝም እድሜ ላንተ ለምጄዋለሁ። አታስብ ስለኔ። በቃ ካልሽ ወደ ቤተሰቦቼ ጋር ልሂድ። ችግራችንን እንዳያውቁ ነበር ጥንቃቄ። ትሰማለህ? ያንተው ቤተሰብ ናቸው ልጃችንን የት ከተሹ ነው የተሰወረው ብለው ነው የከሰሱኝ። ምን? የኔ ቤተሰቦች ከሰሱሽ? እሱ ነው የገረመህ? ሳምንት ታስሬ ነው የተፈታሁት። አንቺ ላይ ጨከኑ? ምን ያድርጉት? ልጃቸው እንጥ ይግባ ስምጥ ሲያጡት ቢከሱኝ አልፈርድባቸውም። ትላንት ለምን አልነገርሽኝም? አልጠየከኝማ። አንተ ምን ተነካ? መከራው የደረሰው በእኔው ላይ ነው። አሁን ሄጄ ክሱን እንዲያነሱ አደርጋቸዋል። አንተ ባትልም መቋረጡ ግድ ነው። ጠዋት ለፖሊሶቹ መምጣትህን አሳውቃቸዋለሁ። ስሚ፣ ጠዋት እመጣለሁ። ጋሼ ታፈሰ ቤት መምጣት ትችላለህ። እዚህ አታገኘኝም።